ሰላም እንደምናላችሁ ውድ ተመልካቾቻችን አሁን የምንገኝበት ሰዓት የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር እያዘጋጀ የሚያቀርብላችሁ የቴሌቪዥን ፕሮግራም ሰዓት ላይ ነው። በዚህ የቴሌቪዥን ፕሮግራም ሰዓት ላይ እንግዲህ ከግንባታ ጋር በተገናኘ በተለይ በከተማችን የሚደረጉ ክንውኖችን የምናይበት መረጃን የምናገኝበት የቴሌቪዥን ፕሮግራም ሰዓት ላይ ነው። ዛሬም እንደተለመደው እንግዲህ አዲስ ርዕሰ ጉዳይ ይዘን ተገናኝተናል። ዛሬ ልንቃኝ የወደድነው ደግሞ ስለ ግንባታ ላይ ክትትልና ቁጥጥር ነው ማለት ነው። እንግዲህ ግንባታ ላይ ክትትል ማለት ምን ማለት ነው? ቁጥጥርስ የሚያስፈልግባቸው ሁኔታዎች ምንድናቸው ብለን እናያለን። እንደዚሁም ደግሞ አንድ ግንባታ ሙሉ በሙሉ በክትትልና በቁጥጥር ውስጥ አልፏል ሲባል ምንን ሲያሟላ ነው የሚለው ቆይታችሁ ከኛ ጋር እንዲሆን እጋብዛችኋለሁ። የዛሬ ፕሮግራማችን የሚያተኩረው በክትትልና በቁጥጥር ላይ ስለሆነ በዚህ ላይ እንግዲህ የተሟላ መረጃ ተሰጣናለ ብለን እናስባለን። እናመሰግናለን። እጅግ በጣም አመሰግናለሁ። እንግዲህ አጠቃላይ ግንባታ ፍቃድና ቁጥጥር ባለስልጣን ከሚሰራ ስራዎች መካከል በቢሮ ደረጃ የሚሰጡ ፕላኖችን ወይንም የሚፈቀዱ ግንባታ ፍቃዶችን በግንባታ ወይንም ደግሞ በፕላን መዋቅራዊ ፕላን ቤዝድ አድርገው የሚፈቀዱ ፍቃዶች አሉ። እነሱ ፍቃዶች መሬት ላይ በተፈቀደላቸው መሰረት ትክክለኛውን ስታንዳርድ ጠብቀው እየተገነቡ ነው ወይ የሚለውን ክትትል ቁጥጥር ይደረጋል በሳይት። እነዚህ ከማዕከል እስከ ክፍለ ከተማ ያሉ ባለሙያዎቻችን እያንዳንዱን ከተማ አስተዳደር ውስጥ የሚገነቡ ግንባታዎችን ቁጥጥር ያደርጋሉ። የመጀመሪያው ስቴፕ ክትትል የሚደረግበት አንዱ ግንባታ ቁፋሮ ከመቆፈሩ በፊት የቅየሳው ስራ አጠቃላይ ይዞታውና ግንባታው የሚያርፍበት ቦታ መጣጣማቸውን ቼክ ያደርጋሉ ባለሙያዎች። እጃቸው ላይ ያለ ካርታና ሳይት ላይ ያለው ካርታ ወይንም ፊዚካል ያለው ካርታ እኩል ነው ወይ፣ ተመሳሳይ ነው ወይ፣ ዳይሜንሽኑ የሚለውን ቼክ ያደርጋል ማለት ነው። እሱ ከተጣጣመ በኋላ ወደ ኔክስት ስቴፕ ወይንም ደግሞ ወደ ቁፋሮ ጎሄድ ይለዋል ማለት ነው። ሶ የመጀመሪያው የቅየሳ ወረቀት ይሰጠዋል። እሱን ከሰጠው በኋላ ቁፋሮዎች ይቆፈራሉ። ቁፋሮ የቁፋሮ መጠን ወይንም ጉድጓዱ የሚወሰነው በአፈር ምርመራ ውጤት ነው። እንግዲህ ግንባታው በዲዛይን ወቅት ላይ አፈሩ ይሄን ያህል መቆፈር አለበት ተብሎ የቢዲንግ ካፓሲቲ ይባላል። ቤዝዶን የቢዲንግ ካፓሲቲ ይሄን ያህል ዴብዝ መቆፈር አለበት ብሎ አማካሪ በወሰነው መሰረት በዛ ዴብዝ መሰረት እንደ ወለሉ እንደ ክብደቱ እንደ ህንጻው ክብደቱ ወይንም ደግሞ እንደ አፈሩ ባህሪ ነው አክቹአሊ በቂ ዴብዝ መቆፈሩን። እንደገና ደግሞ በቢሪንግ ካፓሲቲ ስትራክቸራል ፕላን ላይ ያቺ ዴብዝ ትቀመጣለች። በእሷ ዴብዝ መሰረት መቆፈሩን ባለሙያ ያረጋግጣል። ከዛ የፓድ ስራ ይሰራል ማለት ነው። ፓድ የተለያዩ ፓድ አለ። የፋውንዴሽን ስራ የምንለው የአሶሌትድ ፓድ ሊሆን ይችላል። ማት እንደ አፈሩ ባህሪ እሱን በተሰጠው ዲዛይን መሰረት ብረቶቹ አቀማመጣቸው፣ አክሴሶቹ፣ ዳይሜንሽኖቹ የብረቶቹ ደግሞ ከአንዱ ብረት ወደ አንዱ ብረት ያለው ስፔሲንግ ጭምር የብረቱ ኳሊቲ የብረቱ ዲያሜትር ጭምር መሐንዲሱ በዛ በተቀመጠው ዲዛይን መሰረት ቼክ ያደርግና የሚስተካከሉ ነገሮች ካሉ ሳይት ላይ የሚቀመጡ ሳይት ቡኮች አሉ። እሱ ላይ ይሄ ይስተካከል ብሎ ኮመንት ያደርገዋል። በዛ መሰረት ኔክስት ስቴፕ የሚሆነው ምንድነው? ልክ ብረቶቹ እንደዚህ ተጠናቀው ከተደረደሩ በኋላ አርማታ ነው የሚሞላው። አርማታ ስንል የውሃ፣ የሲሚንቶ፣ የአሸዋ፣ የጠጠር ውጤት ነው። አንዳንዴ አድሚክስቸር ልንጠቀም እንችላለን ወይም ደግሞ ኬሚካል ልንጠቀም እንችላለን እንዲያፈጥን ነው። ስለዚህ ትክክለኛው ሬሾ ጠብቆ አርማታ መሞላቱን ደግሞ ኪዩቢክ ቴስት ይወሰዳል። ሳምፕል ቴስቶች ይወሰዱና የ7 የ8 ቀን ሳምፕል ቴስቶች ተወስደው አፕሩቭ እየተደረጉ በላቦራቶሪ እነዛ ሪዛልቶች እየተገመገሙ ከፋይል ከዶክመንት ጋር እየታሰሩ ነው የሚሄደው ማለት ነው። ይሄ መሐንዲሱ ሳይት ላይ ወጥቶ ቁጥጥር ክትትል የሚያደርግበት ክትትል መደበኛ ክትትል የምንለው። አንዳንዴ ደግሞ ገንቢዎች ግንባታ ፈቃድ ይወስዱና የሆነ እርከን ክትትል ውስጥ ያደርጉና የሆነን ደግሞ በራሳቸው ሳያሳውቁ የሚሰሩባቸው ሁኔታዎች ይገጥማሉና ድንገታዊ ቁጥጥር ደግሞ ይደረጋል። አንድ ቼክ የምናደርገው ባለሙያው ሲመጣ ሳይት ቡክ ላይ ይመዘግባል። የግንባታ ክትትል ፎርሞች አሉ። እነሱ ፎርሞች ላይ ያንን እርከን ማየቱን እያረጋገጠ የሚሄድበት ስርዓት ነው ማለት ነው። ስለዚህ አጠቃላይ እነዚህ ክትትል ቁጥጥር ስርዓቶቻችን በከተማ አስተዳደር ውስጥ የሚገነቡት ግንባታዎች ደረጃቸውን ጠብቀው ነው ወይ የተገነቡ ያሉት? ደህንነታቸው ተጠብቆ ነው ወይ? በተለይም ከብረት ከአርማታ
በተጨማሪ የምናየው ሰራተኞች እዚህ ሳይቱ ላይ የሚሳተፉ ሰራተኞች ሄልሜት አድርገዋል ወይ፣ አንጸባራቂ ለብሰዋል ወይ፣ ሴፍቲ ጫማ አድርገዋል ወይ፣ ሴፍ ናቸው ወይ፣ አጠቃላይ ሳይቱ ሴፍ ነው ወይ ወይንም ደህንነቱ የተጠበቀ ነው ወይ የሚለውንም ጭምር ቼክ ይደረግ። ሳይቱ አካባቢ ደግሞ መሰረተ ልማቶች አሉ። የውሃ ማስተላለፊያ ቱቦዎች አሉ፣ ውሃ አለ፣ ኤሌክትሪክ መሰረተ ልማት አለና እነዚህ ሁሉ በዚህ ግንባታ ምክንያት ዳሜጅ አልደረሰባቸውም። ደርሶባቸው ከሆነ ደግሞ ኢሚዲየትሊ በደብዳቤ እነዛ ነገሮች እንዲስተካከሉ እዚህ የተመደበው ባለሙያ ትዕዛዝ ይሰጥበታል ማለት ነው። የቱ ጋር እንደሚጀምር ነግረህናል ቁጥጥርና የቱ ጋር ነው የሚያበቃው? ግንባታ አንድ በተለይም ደረጃ ሀመሯ የሚባሉት ግንባታዎች ከግንባታ ፍቃድ ጋር ያላቸው ቁርኝት ዘላለማዊ ነው ማለት ይቻላል። ህንጻው እስካለ ድረስ የሁል ጊዜ ከስተመሮቻችን ናቸው። ለምን ግንባታ ፍቃድ ይወስዳሉ፣ በክትትል ስርዓት ውስጥ ያልፋል። የፊኒሺንግ ስራ ወይንም ደግሞ የማጠቃለያ ስራ ከሰሩ በኋላ የህንጻ መጠቀሚያ ፍቃድ ይወስዳሉ። ህንጻ መጠቀሚያ ፍቃድ ደግሞ በየ2 አመቱ የሚታደስ ነው። ለምንድን ነው በየ2 አመቱ የሚታደሰው የህንጻ መጠቀሚያ ፍቃድ? በመሀል ላይ ዲዛይን ለውጥ ያደርጋሉ፣ ፓርኪንጎቻቸውን ይዘጋሉ፣ የፓርቲሽን የነበረውን እሱን የአገልግሎት ለውጥ ምሳሌ ባንክ የነበረውን ካፍቴሪያ፣ ባንክ የነበረውን ወይንም ደግሞ መኝታ ቤት ብለው የወሰዱትን አፓርታማ ብለው የወሰዱት ለንግድ አገልግሎት የመዋቅራዊ ፕላኑንም ጭምር ህንጻው ህይወት እስካለ ድረስ ህንጻው በአካል እስካለ ድረስ እያረጋገጥን መዋቅራዊ ፕላኑን እያስጠበቅን የምንሄድበት ስርዓት ስላለ ከእኛ ጋር ያላቸው ቁርኝት ዘላለማዊ ቁርኝት ነው። በዚህ አመት ውስጥ በግንባታ ሂደት ላይ ያሉ ህንጻዎች በክትትልና እንደዚሁም በቁጥጥር ውስጥ እያለፉ ነው። እንግዲህ አጠቃላይ እንደ ከተማ አስተዳደር በ2016-17 በጀት አመት ከ24000 ህንጻዎች በግለሰብ ደረጃ እየተገነቡ መሆኑን መረጃ ያመለክታል። ይሄ ማለት ከጂ+0 እስከ ትላልቅ ህንጻዎች ሃይራይዚንግ የምንላቸው ግንባታዎች ያካትታል ማለት ነው። ስለዚህ እነዚህ ግንባታዎች ክፍለ ከተሞች በራሳቸው በተሰጣቸው ማንዴትና እርከን ክትትል ቁጥጥር ያደርጋሉ። የማዕከሉም ደግሞ እንደዛው ማለት ነው። ሁሉም ህንጻዎች በቁጥጥር ስር ወይንም ቁጥጥር እየተደረገላቸው ነው ብሎ መውሰድ ይቻላል። ግንባታዎቻችን እንግዲህ የበፊቱ አዋጅ 624/2001 ደረጃ በ3 ደረጃ ያስቀምጣቸዋል። ደረጃ ሀመርዋ የሚላቸው አለ፣ ደረጃ ለ የሚላቸው አለ፣ ደረጃ ሀመርዋ ደግሞ የሚላቸው አለ። የመጀመሪያው ደረጃ ወይንም ሀመርዋ የምንለው የነዚህ G+0 አንድ ወለል ያላቸው ቪላ ቤቶችን ጨምሮ እነሱ ዝቅተኛ የስጋት መጠን ያላቸው ብለው ይቀመጣሉ እና እነሱ ህንጻዎችም ቁጥጥር ክትትል ይደረግባቸዋል። ያ ማለት ነው እያንዳንዷ ነገር ዲቴይል ሳይሆን ፕላን ጥሰት እንዳይኖር G+0 ብሎ ወስዶ G+1 እንዳይሰራ 10 ካሬ ብሎ ወስዶ 20 ካሬ 30 ካሬ አስፋፍቶ እንዳይሰራ ክትትል ቁጥጥር ይደረጋል። አጠቃላይ ግንባታዎች በቁጥጥር ስርዓት ውስጥ ያልፋሉ። ኢቭን አንዳንዴ በማሳወቂያ የሚሰጡ ፍቃዶች አሉ። ሰው ለምሳሌ የጭቃ ግድግዳ ይኖረውና ብሎኬት ማድረግ ይፈልጋል። ያንን ብሉፕሪንት አቅርብ አንለውም፣ ኮንትራክተር አማካሪ ቅጠር አንለውም። ነገር ግን ያሳውቃል ለተቋሙ። ባሳወቀው መሰረት ያቺ ፎርሟ የሞላት ፎርም ላይ ስኬች ተደርጎ የሚያድሰው ስራ ወይንም በማሳወቅ የሚሰራው ስራ ያንን መስራቱ የምናረጋግጥበትም አለ ማለት ነው። ያንዳንዷ ግንባታ በተሰጠው አገባብና ልክ ቁጥጥር ክትትል ይደረግበታል የምትለው ነው። እንደዚህ በክትትልና በቁጥጥር ማለፉ ምንድነው ፋይዳው? ምን እንዲያደርግ ወይም ደግሞ ክትትልና ቁጥጥሩ ያስፈለገበት ዋና ዋና ነጥቦች ምንድን ናቸው? እንግዲህ ግንባታዎች በክትትል በቁጥጥር ሂደት ውስጥ ማለፋቸው አንደኛ ከተማዋ የምትመራው በፕላን ነው። አንደኛ ፕላን እየተተገበረ ነው ወይ፣ ፕላን መሬት ላይ እየዋለ ነው ወይ የሚለው ፈንዳሜንታሊ የሚነሳው እሱ ነው። ሁለተኛና ኢግኖር የማይደረግ ኢሹ ደግሞ ደህንነት አለ። መሀንዲስ ስህተት መፍጠር የለበትም። አንድ ህንጻ ከወደቀ በርካታ ሰው ነው በውስጡ ይዞ የሚጠፋው፣ በተለይም ህንጻ ወደ አገልግሎት ከገባ በኋላ ማለት። ስለዚህ ያ ለብዙሃን ደህንነት ጠብቆ መገንባቱ እያረጋገጥን መሄድ መቻል አለብን። በተለይም ከተገነባም በኋላ በግንባታ ሂደት ውስጥም ደህንነትን እያረጋገጥን መሄድ አለብን ማለት ነው። ስለዚህ
በዋናነት እነዚህ ሁለቱን ነገሮች መውሰድ ይቻላል። ክትትልና ቁጥጥር ላይ ስትወጡ በተለይ ያው እንግዲህ ገንቢዎች ሁለቱም አይነት ነው፣ ከግለሰቦችም ሊሆን እንደዚሁም ደግሞ ከተቋማት ውጭ ደግሞ የመንግስትም ሊሆኑ ይችላሉና የሚገጥሙ እክሎች ምንድን ናቸው? ግንባታ ክትትል ቁጥጥር ሂደት ውስጥ በገንቢ ሳይድ፣ በኮንትራክተር በአማካሪ ሳይድ የሚያጋጥሙ ችግሮች አሉ። አንደኛ ገንቢ G+1 ብሎ ይወስድና አስፋፍቶ የመስራት አንድ ቆጥ መጨመር ወይ ወደ ጎን ማስፋት ሁኔታዎች ችግሮች እናስተውላለን። ሁለተኛ ኮንትራክተርና አማካሪዎች ደግሞ የሙያዊ ስነ ምግባራቸውን ሁሉም ማለት አይቻልም፣ ጥቂቶች ግን ለሙያ ተገዢ ያለመሆን ሁኔታዎች አሉ። ሌላኛው ደግሞ የሰራተኛ ደህንነትን ሴፍቲን ኤንድ ሄልዝ የምንለውን አለመተግበር ሁኔታዎች አሉ። ጥንቃቄ ባለማድረግ የተነሳ አንዳንድ ህንፃዎች ላይ ሰዎች ይሞታሉ። በሌላ መልኩ ደግሞ በግንባታ ዙሪያ አካባቢ ያሉ መሰረተ ልማቶች አሉ። ለምሳሌ የውሃ ማስተላለፊያ ቱቦዎች፣ ውሃ ራሱ፣ ኤሌክትሪክ፣ መንገድ የምንለው ኮብልስቶን ጭምር የማበላሸት ሁኔታዎች አሉ። ከባድ ጭነት የተሸከሙ መኪኖች ይገባሉ፣ መንገድ አበላሽተው የመውጣት ሁኔታዎች አሉ። እነሱ ደግሞ በርካታ ቢሊዮን ብር ፈሶባቸው ነው የሚገነቡትና እነዛ ነገሮች ላይ ጥንቃቄ ያለማድረግ ሁኔታዎች አሉ። አሁን ግን ጠበቅ አድርገን ስንይዝ እነዛ ነገሮች እየተስተካከሉ መሆኑን እንግዲህ በዚሁ መያዝ ያስፈልጋል ማለት ነው። በክትትልና ቁጥጥር ውስጥ የማይታለፉ ስህተቶች የምንላቸው እነማን ናቸው? ደግሞ አጥፍቶ ሲገኝና ቅጣት ደግሞ የሚያስከትሉት ምን አይነት ስህተቶች ናቸው? ቅጣታቸውስ ምን ያክል? በክትትል በቁጥጥር ስርዓት ውስጥ በፍጹም የማይታለፉት አንደኛ የፕላን ጥሰት ነው። መዋቅራዊ ፕላን ጥሰት፣ በወሰደው ፍቃድ መሰረት ፕላኑን ጠብቆ አለመስራት በፍጹም የድርድር ውስጥ የሚገባ ጉዳይ አይደለም። አክሽን ነው የሚወሰደው። ሁለተኛ ፕላን አለን። ሁለተኛ ደግሞ በወሰደው ግንባታ ፍቃድ የብረት መጠን፣ የአርማታ አይነት በወሰደው ፕላን መሰረት አርቲክቸራልን በለው ሳኒተሪን በለው ስትራክቸራልን በለው ኤሌክትሪካልን በለው በሱ መሰረት አለመገንባት የሚታለፍ አይደለም። ያ ማለት ግን የሚሻሻል አይደለም ማለት አይደለም። ሊሻሻል ይችላል። ለምሳሌ G+1 የወሰደ ሰው G+2 አድርጎ ማሻሻል ይችላል፣ ወለል ጨምሮ። ግን ያንን ግንባታ ሳያስፈቅድ መገንባት አይችልም። እነዚህን ነገሮች ቶሎሬት ማድረግ አንችልም ማለት ነው። እርከን ሳያሳውቅ፣ ለምሳሌ አሁን ይሄ ብረት አለ የምናየው፣ ይሄን ብረት ሳያሳውቅ አርማታ ቢሞላ 45,000 ብር ቅጣት ይጠብቀዋል። እቺን እስላብ ባለማሳየቱ ማለት ነው። ደሆል ህንጻውን ደግሞ ስናየው በርካታ ነገር ነው ማለት በርካታ ብር ነው ማለት አንድ። ሁለተኛ የሰራተኞች ሴፍቲ፣ አጠቃላይ የሳይቱን ደህንነት ከሴፍቲ ኔት ካላደረገ፣ የጋርድሬል ማድረግ ያለበት ቦታ ካላደረገ በእርከን 50,000 ብር ነው። በእርከን አንድ እርከን የምንለው ስላብ ኮለን ማለት ነው። ሶ እርከኖቹ ተደማምሮ ቅጣት ይጠብቀዋል ማለት ነው። ገንቢዎች በምንም አይነት ዘርፍ ይሁን ገንቢዎች የእናንተን እርዳታና ክትትል እንደዚህ ቁጥጥር የሚፈልጉ ገንቢዎች ምን አዘጋጅተው ይጠብቋችሁ? ነገሮች እንዲቀሉላቸው፣ ስራውም እንዲፈጥንላቸው ምን ያድርጉ? እስቲ በቢሮ ደረጃ ገንቢዎች አገልግሎቱ እንዲቀላጠፍላቸው ለዛ አገልግሎት የተቀመጡ መስፈርቶች አሉ። ያንን ስርዓት ከጨረሱ ወዲያው ነው አገልግሎት የሚያዩ። ሳይት ላይ ከተመጣ በኋላ ደግሞ አንደኛ ግንባታ ፍቃድና ተያያዥ ሰነዶች በሚታይ ቦታ ማስቀመጥ አለባቸው። ለምሳሌ ደንብ ማስከበር ይመጣል። የግንባታ ህጋዊ ነው ህገወጥ ነው የሚል ማንዴት ተሰጥቶታል። የመቆጣጠር የዚህ ግንባታ ፍቃድ፣ ካርታ፣ ማስጀመሪያ፣ የክትትል ወረቀቶች ኮፒዎቹ መለጠፍ አለባቸው ቦርዱ ላይ። ያንን ካላደረጉ ቅጣት አለባቸው። ሁለተኛ ብሉፕሪንቶች አሉ። እያንዳንዱ ግንባታ ዲዛይኖቹ ቼክ የሚደረግባቸው፣ እሱም በሚታይ ቦታ ኮፒ ለሳይት የሚሰጥ ኮፒ ስላለ ባለሙያ ሲመጣ ሲምፕሊ ያያል። ጊዜው አላለፈበትም፣ ህጋዊ ነው ህገወጥ ነው የሚለውን ለይቶ ይሄዳል። እነዚህ ብረቶችን አይቶ የሚሄድበት ሁኔታዎች ስላሉ ሊያስፋፋ ይችላል፣ ፍሎር ሊጨምር ይችላል ከተፈቀደለት ውጭ። ስለዚህ እነዚህን ጭምር ህገወጥ ነው የምንላቸው። አጠቃላይ የተሰጠ ፍቃድ ላይ ማስፋፊያ ለውጥ ማድረግም ጭምር ሳያስፈቅዱ ህገወጥ የምንለው አግባብ ያለው አካል ሳይፈቅድ የተሰራ ስራ ማለት ነው። ነገር ግን ቢሮክራሲ ማብዛት አያስፈልግም። ሁሉ ነገር አስፈቅደው መስራት አለባቸው ተብሎ ላይወሰድ ይችላል። ህንፃው ላይ ተጨማሪ ሸክም ተጨማሪ ሎድ የማያስከትሉ ነገሮች ከሆኑ እነሱን አስፈቅደው መስራት እንዳለባቸው ነው እንግዲህ ባለ ጉዳዮችን መንገር የምፈልገው። በዚህ ክትትልና ቁጥጥር ላይ በተለይ
አብራችሁ በጥምረት የምትሰሩ ተቋማት ካሉ ይገሩ። እንግዲህ ክትትል ቁጥጥር ሲደረግ የተቋማችን የጀርባ አጥንት የምንለው አንዱ ደንብ ማስከበር ነው። ደንብ ማስከበር ባለስልጣን ይሄ የሚሰራው ስራ ክትትል ቁጥጥር አለ ወይ ብሎ አንዱ ቼክ የሚያደርግልን ደንብ ማስከበር ባለስልጣን ነው። ሁለተኛ ፕላን ኮሚሽኖች አሉ። ፕላን ኮሚሽን አንደኛ የሰጠው ፕላን ወይንም ደግሞ የመዋቅራዊ ፕላኑ እየተተገበረ ነው ወይ የሚለውን ቼክ የሚያደርግበት ኦዲት የሚያደርግበት አሰራር ስላለ በዛ አሰራር መሰረት እያንዳንዱን ሳይት ከኛ ጋር ሳይሆን ብቻውንም ከኛ ጋርም ሆኖ ኦዲት የማድረግ ቼክ የማድረግ አሰራር አለው፣ ህግም አለው። ከመሬት አስተዳደርም እንደዛው በቅንጅት እንሰራለን። ምክንያቱም ግንባታ ከመጀመሩ በፊት ወሰን ችካል መቸከል አለበት፣ ሪል ባውንደሪው መታወቅ ስላለበት ማለት ነው። ኮንትራክተርም አማካሪ ዋነኞቹ ናቸው። ግንባታ ደህንነትን ጥራትን ከማስጠበቅ አኳያ ትልቅ ሚና ነው የሚጫወቱት። የሪል ስቴት ማህበራት በጋራ በቅንጅት የምንሰራቸው ናቸው። የአርኪቴክተሮች ማህበር የሚባላል ከነሱ ጋር በቅንጅት እንሰራለን። እንግዲህ ይሄ ሁሉ ስቴክሆልደር ወይንም ደግሞ ባለድርሻ አካላት ነው እንግዲህ አንድን ግንባታ ጥራቱን ደህንነቱ እንዲጠበቅ በጋራ እየሰራን ያለ ነው ማለት ነው። በተለይ ክትትልና ቁጥጥር ላይ መነሳት አለበት የሚሉት ሀሳብ ካለ ግንባታ ይሄ ያለንበት ግንባታ ለምሳሌ የባለቤቱም ነው የህዝብም ነው። የህዝብም ነው ስንል ህንጻው ከተጠናቀቀ በኋላ በርካታ ሰው ይገበያይበታል፣ ይኖርበታል፣ ይነግድበታል። እየተሰራ ባለበት ሂደት ውስጥ ደግሞ በርካታ ወንድሞቻችን እህቶቻችን እንጀራ ይመገቡበታል፣ ስራ ይቀጠሩበታል። ብረት ሲገዛ ገበያ ውስጥ የኢኮኖሚ ብረት፣ አሸዋ፣ ጠጠር፣ ኢቭን ሚስማር፣ ፕላይውድ የምንላቸው እንጨት ከገበያው ከከተማ ውስጥ ነው የሚገዙት። ይሄ ሁሉ ለከተማዋ ኢኮኖሚ መሻሻል የራሱ ድርሻ አለው። ኮንስትራክሽን ኢንዱስትሪ በአጠቃላይ ህግጋቶች መከበር አለባቸው። የሰራተኞች ደህንነት ትልቅ ትኩረት መሰጠት አለበት። የሰው ህይወት መጥፋት የለበትም። የከተማዋ መዋቅራዊ ፕላን መከበር አለበት። ይሄንን በጋራ ተባብረን ከተማችን ደግሞ የሁላችንም ከተማ ነች። ህንጻው ከተጠናቀቀ በኋላ ስታንዳርዶች አሉ። የቀለም ስታንዳርድ አለ። እሱን የቀለም ስታንዳርድ ጠብቀን መቀባት አለብን። ህንጻዎቻችን ባለጉዳዮች ወይንም ገንቢዎች አንደኛ አጭር ቁጥር አለ እንደ ቢሮ 6377 ላይ ማንኛውም ጥቆማቸውን ቅሬታቸውን ማቅረብ ይችላሉ። ሁለተኛ ሮብና አርብ በአንድ ማዕከል የምንሰጠው አገልግሎት ላይ በአካል ቀርቦ ቅሬታ ካላቸው ባለሙያዎች ላይ አጠቃላይ ሴክተሩ ላይ ተቋሙ ላይ ቅሬታ ካላቸው በአካል ማቅረብ ይችላል። ራሴ እንድታወቅ አልፈልግም ጥቆማ መስጠት እፈልጋለሁ ያለ ባለ ጉዳይ ቢሮ ፍሎር ላይ መጥቶ ኪዋር ኮዶች አሉ፣ እነሱን ስካን አድርጎ ኦንላይን መላክ ይችላል። ቴክኖሎጂን መጠቀም የማይችል ካለ ደግሞ የተቀመጡ በየፍሎሩ የተቀመጡ ጥቆማ መስጫ ሳጥኖች አሉ፣ ፎርሞች አሉ። ፎርሞቹ ሞልቶ እዛ ሳጥን ውስጥ ማስገባት ይችላል። እነዛ ሪሊ ይፈተሻሉ፣ ይታያሉ። የቀረቡት ጥቆማዎችና ቅሬታዎች ይፈታሉ። ሰው አንዳንዴ ቅሬታ አይሰማልኝም አይፈታልኝም የሚል ፍራቻ ሊገባው ይችላል። እንደ ግንባታ ፍቃድና ቁጥጥር ባለስልጣን ግን እነዚህ ነገሮች አሁን ላይ በደንብ እያየናቸው የመጣን ጉዳይ ነው። ኢቭን ክፍለ ከተማ ላይ የሚቀርቡ ቅሬታዎች ማዕከል ላይ ማወቅ አለብን የሚል ብለን እየሰራን ያለበት ሁኔታ አለ። ውድ ተመልካቾቻችን እንግዲህ ክትትልና ቁጥጥርን አስመልክተን ያዘጋጀነው ፕሮግራም ይሄንን ይመስል ነበረ። እንግዲህ በከተማችን እየተገነቡ ያሉ ግንባታዎች ሙሉ በሙሉ ማለት በሚያስችል ደረጃ በክትትልና ቁጥጥር ውስጥ እያለፉ እንደሆነ እንግዲህ መረጃን አግኝተናል ማለት ነው። በክትትልና ቁጥጥር ውስጥ ደግሞ ግንባታዎች ሲያልፉ ዘርፈ ብዙ ፋይዳም እንዳለው ማወቅ ችለናል። ዘመን ተሻጋሪ እንደዚሁም ደግሞ ደህንነቱ የተጠበቀ ህንጻዎችን በከተማችን እንዲኖር ከማድረግ ባሻገር ከተማዋን ፕላንን የጠበቀ ህንጻዎችና ግንባታዎችን ከተማ ውስጥ እንድናይ ያደርገናል ማለት ነው። እናንተ አብራችሁን ሆናችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በተለየ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።